ክሱ ልታነሳ ነበር እሱ እና እውነቱን ለማወቅ እሱን ማብራው ይዞ መጣ። እውነቱን እንዲያውቅ እሱም እውነቱን ለመረዳት ዮናስ ላይ ያቀረበችውን ክስ ደፈረኝ ብላ ያቀረበችው ማለት ነው። ስለዚህ ምንም አይነት የደፈራት ነገር ምናምን ነገር የለም ማለት ነው። ዮና ባርኪን ምንም አልደፈራትም። ሆን ብሎ የተቀረባበረ ክስ ነው ማለት ነው። አንድ ነገር እንድታቀም ፈልገው ነገር ቢኖር ማለት ነው ይሄንንም ዱላ ላይ ጨርሰዋለሁ። እግርህንም እጄንም እበታትንልሃለሁ። ሰውዬ ሼባ ነው ማድረግልኝ። እንዴት ነው ማልነካ? እንዴት ነው ማልነካ? እንዴት ነው ማልነካ? እንዴት ነው ማልነካ? ለቀቀኛ ሰውዬ ተበለሻሽቷል። ስለዚህ ይኸውላችሁ ጠብቅልኛለህ። ሁሉንም ነገር አልገባልኝ ባክ አልገባልሃለሁ። እናት ምንም ስለማታውቅ በዚህ ወንጀሉ ስለሌለችበት ምንም አይነት ነገር እንደማይደርስባት እንድታውቁ ፈልጋለሁ። ሁሉንም ነገር ትነግረኛለህ። ሁሉንም ነገር ትነግረኛለህ። የተሳተ ሰው ላይ ግን እጅን እያነሳ ነው ሰውዬ። ያልቅልሃል። የተሳተ ሰው ራስን እንዳይለኛ ነው የምታየው። ሰዎች ሲሞቱና አይ ምናምን እና ደግሞ በቃ ሰዎች ሲታገቱን አላሳይህ ይለኝና አብሮ ይዘኝ ይሄዳል። ከዛ አንድ ቀን እስኪ ወተኩስ ትችላለህ አለኝ። እኔ ተኩሽ አላውቅም በቃ ምናምን ስለው ያሳለኝ። ከዛ እምቢ አልኩ። በቃ አለቀስኩ ምናምን። ወይ ደግሞ የእሱ ሰዎች ከኋላው እንዳሉ ይነግረኝ። እናትህ ነው ማለት ነው? አዎ ምን ላድርግ? አይሆንም ብለህ ይገልብኛል። እነሱንም ሳላስብ ነጠቀኝ። እያወቅኩ እናቴን ልጣ ወይም ደግሞ ውስጥ ሳገባ ጩቤ ሳላስይዝ ዞር በልልኝ ከዚህ እጮሃለሁ እያልሽ ነበር ከመጀመሪያ ጀምሮ። እሺ ጩሂ። እያንዳንዱን ነገር ማለት ነው አስፈላጊ ከሆነ ዝም በይ ሴት ልጅ ብቻዋን ስትመጣ የተከተልከኝ ምን ልታረገኝ ነው? እኔማ ስላንቺ መጀመሪያውንም እንዳንቺ አይነት የሆነ ተራ ሰዎች ላይ እንደዚህ ቆሻሻ አመለካከት ያላቸው ሰዎች ስለ መድፈር ስለ ወንጀል ምናምን እንጂ ሌላ ነገር አታውቁም። እኛ ማግኘት አንችልም። ሲፈልግ ብቻ ነው የሚያገኘን። ትዕዛዝ ሊሰጠን ሲፈልግ ብቻ ነው የሚደውልልን። ኢንስፔክተሩ አይደለም። ባንክ ትራንስፈር አታጃጂኝ። ጨዋታ ነው አንቺ ያልሽው ነግሬሻለሁ። አሁን ካሜራውን ካጠፋሁት ግን እንዳትነግሪኝም እንዳትሞጪም እንዳትድኝም አድርጌ ነው የምቀጠቅጥሽ። እነግራለሁ። እሺ ስለዚህ ተናገሪ ዳይ ፍጠኝ። ይሄ ብቻ አይደለም ብዙ ወንጀል አለ። ልንገርህ እሱንም እንድነግረህ ነው የምፈልገው። ትናንት ወዲያ ይዘሽ በገላሻ ማለሽ ይዘሽው የገባሽውን ሰውዬ እኮ እንደሞተ መረጃው ደርሶኛል። ሲሞክር ልጅቷን ድንግልናዋን አላገኘም። ልጅቷንም የማይሆን ነገር አደረጋት፣ የማይሆን ጉዳት አደረሰባት። ከዛ በኋላ ባለሀብቱ ማለት ነው። አዎ ልጅቷ ላይ የማይሆን ጉዳት ሲያደርስ ዶክተር ነው እዛው ራሱ ሕክምና እየሰጠ ምናምን ረጅም ጊዜ አቆያት። ከዛ ይሄንን ነገር እኛ አወቅን። ስንሰማ እሱ ላይ ጥቃት አደረስን ማለት ነው። የትኛው ንጹህ ስራ ከጀርባ የሆነ ሰው ታግዞልህ ነው? የሆነ ሰው እንኳን ግደስ አንድ ነፍስ እንኳን አጥፍተህ ታውቃለህ? ለብቻ አንተ ውሻ። አረ ጋሽ ሞገስ ልጅ ሴቶች ከክፍለ ሀገር ይመጣሉ። ከክፍለ ሀገር የመጡትን ሴቶች እዚህ ለባለ ሀብቶች መሸጥ፣ ሴተኛ ዳሪ፣ የተለያዩ በቃ እንደዚህም ወንጀልም ሊሰሩ ይችላሉ። ተመስሎ ነበር። እናንተ ቆሻሻ ወንጀል ለቀቀኝ። ምንድነው የምናግታቸውን ሰዎች የምንገላቸውንም ጭምር ታውቃለህ አይደለም? ሴትዮ እንዳላጠናግርሽ ሴት ስለሆንሽ ነው እስካሁን ዝም እያልኩሽ ያለው። ለምንድን ነው ያልገደልከው? ሁሉም ነገር እሷ ናት። እዚህ ቦታው ለአንተ ነው ያለችኝ እሷ ነች። በቃ እኔ ምንም ማውቀው ነገር የለም። ስለኔም ነው የተናገረው። እሺ ስላንቺ ምን አለ? ንገሪ። እያንዳንዱን እስካሁን አብረን የሰራነውን ስራ በእኔ ብቻ ሀሳቦ ለህግ አካላት አሳልፎ ተናግሯል። አንቺ ደውለሽ የጠራሽኝ አልቻልሽ? ምንድነው ደውዬ የምጠራው? ደውለሽ የጠራሽኝ አልቻልሽ? ደውዬ የጠራውክማ ፊትክ እዛ ስለታየ ነው። ፊትክ ስለታየ ነው። ሁሉም ነገር ፊት እሷ ናት። ሁሉም ነገር እንትን ደውለሽ የጠራሽኝ ማለት ንገሪኝ። ይኸውልህ አለቃ ደውዬ ጠርቻለሁ፣ ግን ደውዬ የጠራሁት በሰራው ስህተት ምክንያት ነው። እሱ የሰራው ስህተት ደግሞ ማን ነው ከጋ ካልጋ ይሰራሉ? እኔ ልንገርህ አለቃ። ሁለቱን ስሚ። ቆይ አንዴ ልንገርህ። ሁለታችሁ በስርዓት ትነግሩኛለሽ። ቁጭ በል አልኩሽ። አንቺ ቁጭ በይ። ምን እሷ ናት ይሁሉ አለቃ። ነገር ሳልልህ አንድ ድምጽ እንዳይወጣ ሰማህ? ቁጭ በል። አሁን በስርዓት እያንዳንዷን ነገር ንገሪኝ። እያንዳንዷን ነገር ይኸውልህ አለቃ ደውዬ የጠራሁት የዛኔ ያገተው ሰውዬ ነበር አይደለ? እሱ ሰውዬ ልብስ ውስጥ መከታተያ ካሜራ እንደተገኘ ታውቃለህ። እዛ ካሜራ ላይ ካንተ ጋር ሲያወራም ታይቷል። በዛ ምክንያት ያን ነገር ለማስተካከል ነው እኔ ደውዬ የጠራሁት። ስለዚህ ከጀርባ አንተ ተሰራ ነበር ማለት ነው። ከጀርባ አንተ ተሰራ ነበር ማለት ነው። ተናገር። እና ደውዬ የጠራሁት እናንተን ከችግር ለማውጣት ነው። ወንጀላችሁን እኮ ነው። ቆይ እኔ መሰጥ ምን አንሶብ ነው? ከኔ በለጠ ምን ከፍለው ነው? አንቺ ተናግረሻል? የለም ተናገሪ። ተናግረሻል? የለም
ምንም የተናገርኩት ነገር የለም። ሁሉንም ነገር እየሰራ ያለው ሁሉን ነገር መታውቀው እሷ ነች አለቃ። ሁሉን ነገር ምንድነው ነው የማውቀው? ደውለሽ የጠራሽው አንቺ አይደለሽ? ቁጭ በይ አንቄ እንድገልሽ አገፋፊኝ ሴትዮ። ቁጭ በይ አልኩሽ። እሺ አንተ ለፖሊስ ተናገርክ፣ አንቺም ተናገርሻ። እሺ በመጨረሻ ምን ሰጧችሁ? ምን ቢሏችሁ ነው የካዳችሁ? እኔ ምንም የተናገርኩት ነገር የለም። እሺ አንተ እየተናገረች ነው ነገር ምንድን ነው? ነገር እሷ ናት። የህግ አካሎች ማር ሲቪል ለባሾች ናቸው። ሲቪል ለባሾች የህግ አካላት። እሱና ደውል የት ነበር የመረጃ የምትሰጣቸው? የት ነበር? እሱን እኔ አላውቅም የት እንደሚሰጣቸው። ሴትዮ አንቺን እየጠየቅኩሽ ነው። እሺ እሱ ሲሰጥ የነበረበት ቦታ የት ነው? የት እንደሚሰጥ አላውቅም። በስልክ ነው የሚሰጣቸው። ስለዚህ ስልክ ደውሎ ሲሰጥ አንቺ እንዴት ልታውቂ ቻልሽ? አንቺም ከጀርባ አብረሽ ትሰጪ ነበር ማለት ነው። ስልኩ መከታተያ ነው። ኦኬ ስልኩ መከታተያ ነበረው ነው። አንቺ እንዴት መከታተያ እንደነበረው አወቅሽ? ምክንያቱም ጠርጥረሽው ስለጠረጠርሽው ብቻ እሱ መረጃ ተናግሯል ማለት ነው። አሁን ምንድነው ስለነገርኩ ነው እንዴ? አለቃ ይኸው ጥጋዋ አንቺ ተናግረሽ ራስሽን እየደበቅሽ አንተስ እንደዛው ቢሆንስ? እየሰማኝ ነው። አስተንፍሳት አለቃ። እቺ ልቧ ተወጥሯል። እንደዚህ ነች በፊት እንደዚህ ነች። ይኸው ሁሉ ነገር አሳልፋ ከሰጠሽ በኋላ ልቧ እንዴት እንደተወጠረ እያዩ ነው አይደል? ምንድነው ልብ የሚወጠረው? የተናገረው እኮ ስላንተ አፈንዳ። ይሄ ነገር እውነት ሆኖ ባገኘው 2000ንም ሲጥ ነው ማድረግሽ ከነ ቤተሰብሽ ገባሽ? 2000ንም እንዴት? እሺ የት ነበር ያገኘ መረጃ የምትሰጣቸው? ኧረ አንተን እኮ ነው። የት ነበር መረጃውን የምትሰጣቸው? የምትናገረው ነገር ወይስ አይደለም? ሁሉ ነገር እሷ ነች። ኦኬ የት ነው ደውለህ ጠራች? እዚህ ነው ነግሬህ የለን ማለት ለሁለታችሁም እኮ ነግሬያቸዋለሁ። ለምን ደውለህ? ቆይ ለምንድን ነው ሁሉ ነገር አሳልፈሽ አውርተሽ እኔንም አሳልፈሽ ስትጠይሽ እሱንም አሳልፈሽ ስትጠይሽ አንቺ አይደለሽ? አንተ ነህ ሁሉን ዳምጠኝ። ደውለሽ የጠራሽኝ ማለት መረጃ ሰጠሻቸው? ለእነማን ነው መረጃ የሰጠችው? ደውለሽ የጠራች የት ነው? ተናገር። የት ነው አልኩ። ደውለሽ የት ነው የጠራችህ? አንቺ የት ነው የጠራሽው? እዚሁ ነው። አንድ ስልክ ደውዬ እናንተ ማስገደል እንደምችል ታውቃላችሁ አታውቁም? ለነገሩ እርስ በራስሽን እዚህ አስጠፋሻለሁ። እንዴት አንተ ከደኝ አንተ ወንጀለኛ ገዳይ አንተ አረመኔ ተነስ ከኢንስፔክተሩ ጋር ተመሳጥረህ እንዳለ እንትኖችን ስትሰራ የነበርኩት ካሜራውን አጥፋልኝ። ቦታው ላይ ዋጋውን እንሰጣለን። እዛው ውስጥ ካሜራውን አበራው። ይኸውልህ ልቀቀኝ አልኩህ እኮ። አንድ ነገር እንድታውቅ የምፈልገው ነገር ቢኖር ማለት ነው ይሄንንም ዱላ ላይ ጨርሰዋለሁ። እግርህንም እጅህንም እበታትንልሃለሁ። ሰውዬ ሼባ ነው ማደርግልህ። እንዴት ነው ማልነካ? ልቀቀኝ አልኩህ ሰውዬ። ይኸውልህ ማን አንተ? ምንድነው የምፈልገው? መረጃ ነው የምጠይቀኝ? አንተ የኢንስፔክተሩ ቀኝ እጅ ነህ። ይሄን ነገር ጠንቅቄ አውቃለሁ፣ ደርሼበታለሁ። ኢንስፔክተሩን አታውቀውም? ለምነህ ልንገርህ ትለኛለህ። ስለዚህ አሁን እንደዚህ እንደተቀበል ሰው ያሰማም ፈታኝ። ጨዋታ ነው ያዛችሁ እንዴ? የምን ጨዋታ ነው ያዝከው? እኔ እንደሌላው ተለሳልሼ ምን አምጠይቅ መሰለህ ወይ? ሁሉንም ነገር ትነግረኛለህ። የተሳተ ሰው ላይ ግን እጅን እያነሳ ነው ሰውዬ። የተሳሳተ ሰው ራስን እንዳይለኛ ነው የምታየው። ራስን ከህግ በላይ ነው። ከህግ በላይ ነው ራስን አድርገህ የምታስበው ወይ? ከህግ በላይ አድርገህ ነው ወይ ራስን የምታስበው? ሰውዬ እኔን አሰርክ ማለት ምንም የምታገኘው ነገር የለም። የተሳተ ሰው ነው ያዝከው። ምንድን ነው የምፈልገው ከኔ? ፍታኝ። ምንም አላውቅም ሰውዬ። አንድ ነገር ልንገርህ፣ እነዚህ የመጡት አሁን ካንተ ጋር የነበሩት ወንድና ሴት ማለት ነው ስላንተ ሁሉንም መረጃ በማስረጃ ኩላሊት ስታስወጣ፣ የሰው ሰው ስታሳግት፣ ዶክተር ስታስገድል፣ እያንዳንዱ ስታስፈጽም የነበረውን ነገር በጠቅላላ ወንጀል አትታገል ለመፍታት
ስታስፈጽም የነበረውን ነገር በጠቅላላ ተናግረዋል። በማስረጃም ተይዟል። አንተም አምነህ አዎ ስትል ሁሉንም ነገር ሪከርድ ተደርጓል። ስትናገር በጠቅላላ ስለኔ ማንነት አይመለከትም። ማንንም ይመለከተኛል። አንተ ግን አንድ ተራ ወንጀለኛና ገዳይ ነህ። ሰው የወንጀለኛ አትበለኝ። ማንንም አልገድልም። ገዳይ ነህ። ገድለሃል አንተ። ሁሉንም ነገር ይሁንልህ እንድታቀም የምፈልገው ነገር ቢኖር ማለት ነው ካንተ መረጃና መረጃ ለኢንስፔክተሩ የደበቀው መረጃ እንድትነግረኝ እኔ ይኸውልህ አንተ ብትሞት አንተ የፈለግከውን ብትሆን እኔ ግድ አይሰጠኝም። እኔ የምፈልገው ካንተ መረጃና ማስረጃ ብቻ ነው የምፈልገው። ኢንስፔክተሩን አሳልፈህ እንድትሰጠኝ እፈልጋለሁ። ስለዚህ ኢንስፔክተር አንተ መጣ ከሆነ ለምን ራሱን አትይዘው? እኔ የምጠይቀኝ እኔ አላውቀውም። እንዳንተ አይነት ሰዎችን ጠንቅቄ አውቃለሁ። ተራ ወንጀለኛ ተራ ውሻ ተላላኪ እየተጣለላችሁ የሆነ ገንዘብ ቁራጭ ገንዘብ ብቻ እየተቀበላችሁ ሰዎችን ትገላላችሁ፣ ሰው ታግታላችሁ። አንተ ተላላኪ የኢንስፔክተሩ ተላላኪና ተራ ሰው ብቻ ነው። ለዚህ ቅጣትን ታገኛለህ። አጥፋልኛለህ። አብሮ ካሜራውን አብሮ ብለህ ማቃሰትህን ተውና እኔ ላይ ምራቅን ትተፋለህ። አንተ ቆሻሻ ተራ መንደሬ ነህ። አንተ ወንጀለኛ ብቻ ነህ። አንተ እንዳንተ አይነት ሰዎችን ጠንቅቄ አውቃለሁ። እኔ ይኸውልህ ሰማኸኝ አይደለ? እኔ ወንጀለኛ የሚገባውን ሐቅ እስካገኝ ድረስ እስከ መጨረሻው ድረስ አንተ ስለምትሆነው ነገር ግድ አይሰጠኝም። ይሄንን መጀመሪያ ነገር ይኸውልህ አንዲት ጫፍ ላይ አንድ ዱላ አይደርስብህም፣ አንድም ድብደባ አይደርስብህም። መረጃ ብቻ ነው ካንተ ፈልገው ብዬ ነግሬህ ነበረ። ጭራሽ ግን አንተ ተፋብኝ። ይቅርታ ገና በንበርክከ እየሄድክ መረጃውን ሁሉ ልንገርህ ትለኛለህ። ለመረጃውን ሁሉ ለምን ትነግረኛለህ? ሰማኝ አይደል? እነግርሃለሁ። ከዛ በፊት ግን ውሃ ጨዋታ ነው ያዝከው ወይ? ጨዋታ ነው ያዝከው? እናገራለሁ። ሞትን ነው ማፋጠንልህ። ንገረኝ ሁሉንም ነገር እንድነግረኝ እፈልጋለሁ። እሺ ቀጥል። እኔ ወንጀለኛ አይደለሁም። አሁንም ውሸት ነው። አሁንም ጨዋታ ነው ያዝከው። መረጃዎች በጠቅላላ እኮ በሪከርድ ኩላሊት ስትዘርፍ፣ ዶክተር ስታሳፍን፣ ስታስገድል፣ የኢንስፔክተሩ ጥብቅ ተላላኪ መሆንን በጉራ ስትናገር ሁሉ መረጃው ይዣለሁ። ስለዚህ ሁሉንም ነገር ትነግረኛለህ። ምንድን ነው የተገደልከው? እኔ እንደምታስበው ወንጀለኛ አልነበርኩም። ምን ሰፈር ላይ የምጠራ አንቱ የሚባል ገና የጩጮ ልጅ ነበርኩ። ምንድነው የምታወራው? ስለምንድን ነው የምትቀባጥረው? አዎ ወጣት ልጅ ነበርኩኝ። እንደዚህ አይነት ወንጀለኛ አልነበርኩም። እንደዚህ አይነት መጥፎ ስራ የምሰራ አይነት ሰው አልነበርኩም። እንዴት? ይህዋ ጨዋ ሰፈር ላይ እንደሱ ሁኑ የሚባል ልጅ ነበርኩ። ግን ከዕለታት አንድ ቀን አንድ ሰውዬ በሰፈር ያርፍ ነበር እና አንድ ድንጋይ ላይ ቁጭ ብዬ ሳለቅስና ስቆዝም መኪና ውስጥ ሆኜ ነበር። ቀና ስል ሰውዬው በትኩረት እያየኝ ነበር። ስለምንድን ነው የምታወራው? ይሄ ወንጀል ድርጊት ውስጥ ከመግባት በፊት የነበረውን ታሪክ ነው እየነገርከኝ ያለው? እሺ ምን ተፈጠረ? ከዛ በቅንድቡን አለኝ። እኔም እንባዬን እየጠራረኩ የቆዘምኩትን ፊቴን እየፈታሁ ምናልባት እርቦኝ እንደሆነ አውቆ ዳቦ የሰጠኝ ሆኖ ብዬ እጅ ተጠጋሁ። ወጣት ነህ አንተ ለምን ታለቅሳለህ አለኝ። አዎ ባላለቅስ ደስተኛ ነበርኩ፣ ግን እንደምታስበው አይነት የወጣት ልብ የለኝም አልኩት። ግን እንዴት የወጣት ልብ የለህም ብሎ ጠየቀኝ። እኔም ብዬ ልነግረው ስል እስኪ ግባ ኋላ ላይና ሻይ እየጠጣን ምግብ እየበላን እናወራለን አለኝ። ማን ነው ሰውዬ? ምን አይነት ሰውዬ? ምንድነው? እሺ ከዛስ በኋላ ያሰራ ሰው ያስጨርሰኝ ልነግርህ ነው እባክህ። እሺ ተናገር። ከዛ መኪና ላይ እየጣደፍኩ ወጣሁና በሩን ዘጋሁት። እሺ በጣም ታምራለህ ቆንጆ ነው እያለ ወሰደኝ። እኔም ደስ እያለኝ ከዛ የሆነ ካፌ ቤት ገባንና ምግብ እስከሚደርስ ድረስ ጁስ ምናምን እየጠጣን የቀጠልህልኝ ማለቴ ያቋረጥክን ነገር ጀምርልኝ አለኝ። አዎ እኔ እንደ ወጣቶች ልብ የለኝም። በቃ የድሃ ልጅ ነኝ። ቤተሰቦቼ በጣም ድሃ ናቸው። ገንዘብ ያስፈልገናል። የምማርበትን ትምህርት ቤት የምገዛበትን ትምህርት ቤት የምከፍለው አንዳንድ ክፍያዎችን እና ደብተር እስክሪብቶ የምገዛ ቀን ስራ እየሰራው እና ማታ ሊስትሮ እየጠረቁ እንደዚህ ማስቲካ ምናምን እያዞርኩ አልኩት። አንዳንዴም ቤት እንደሞለውል ስነግረው አዘነ። ያው በሰዓቱ ያዘነ መሰለ ማለት ነው። ከዛ እኔም ሙሉ ነገርኩት። በቃ ነው ያለውልህ፣ ትምህርትን ትማራለህ፣ አንዳንድ ስራዎችን ከኔ ጋር ትሰራለህ። እኔም ደስ አለኝና እሺ አልኩት። ከዛ
እኔም ማውቀው አንዳንድ ሆቴል ቤት አለ እዛ ሂሳብ ሰራተኛ ትሆናለህ አለኝ። ያው መሰለኝ የሆቴል ሂሳብ ሰራተኛ ነበር ይመስል። እሺ ብዬ እየተፍለቀለቁት ጥያቄውን ተቀበልኩና ስራዬን ጀመርኩ። እውነትም አንዳንድ የሂሳብ ስራዎች ነበሩ። ያው ገንዘብ መደመር የሆነ ሰነድ ምን እንደሆነ አላውቅም በፖስት አድርጎ ይሰጠኛል። እንደዚህ አድርሰና ሲለኝ በቃ ያው ወጣትም ስለነበር የተለያዩ ሰዎች ጋር ማለት ነው እሱ ጋር ስራ ቀጠረ እንደገባህ በቃ ስራ እንደጀመርክ አድርጎ ማለት ነው። ከዛ ምንድን ነበር አንተ የምትጠቀመው? በቃ ምን አልጠቀም ዝም ብሎ ሰድና አስጣቸው ይለኛል። ግን በሆድ ውስጥ ደብቀው ይልና ቀዳዳ ቲሸርት ነበር መለብስ በሆዴ ውስጥ ደብቄ እዚህ በቀበቶ የስር ማለት ነው መድረስ አልችልም። ገብቶሃል? እዚህ በቀበቶ የስር ወይ ደግሞ በጀርባ ደብቄ በፖስታ የታሸገ ነገር ወስዳለሁ። ወረቀቱን ብሩን ምንም አላውቅም። ራሱ እንደዚህ ከተር ወስደጄ ለነሱ እጄን ከፍ አድርጌ ሰጣቸዋለሁ ይወስዳሉ። እንደዛ ነበር ማለት። ከዛ ከጊዜ በኋላ በቃ አንተ ጎበዝ ነህ ምናምን አለኝና በደንብ ከተግባባን በኋላ በቃ ሲደፋር እንድትሆን ሰው ሲሞትና ሰው ሲታገት ላሳይህ ልክ እንደ ፊልም ነው ምናምን አይነት ነገር አለኝ። ቆይ አንተ ከኢንስፔክተሩ ጋር ምንም አይነት ዝምድና የለህም? ምንም አይነት ነገር የሚያገናኛችሁ ነገር የለም? እዛ ተርበህ መንገድ ላይ ቁጭ ብለህ ያየህ ቀን የተገናኛችሁለት ይዞ ሄደና ስለ ወንጀል ስራ ስለተለያዩ ነገሮች ሲያሰራህ ቆየ። ከዛ በኋላ ደግሞ የተለያዩ ሰዎችን ጨካኝ እንድትሆን ወንድ እንድትሆን ና ላሳየ ብሎ ምን አስደረገኝ ያልከው? በቃ ሰዎች ሲሞቱና ምናምን እና ደግሞ በቃ ሰዎች ሲታገቱና አላሳይህ ይለኝና አብሮ ይዘኝ ይሄዳል። ከዛ አንድ ቀን እስኪ ወተኩስ ትችላለህ አለኝ። እኔ ተኩሽ አላውቅም በቃ ምናምን ስለው ያዛለኝ። ከዛ እምቢ አልኩ። በቃ አለቀስኩ ምናምን። ከዛ በጥፊ ነው መታ አንተ መሞት ትፈልጋለህ አይነት ነገር አለ። ይሄ የፈሪ የጅላጅል እኔ በዚህ ምሸጎድ ይመስላል። በዚህ አፈታሪከ በዚህ አፈታሪከ ምሸጎድ ይመስላል ወይ? በዚህ አፈታሪከ ምሸጎድ ይመስላል ወይ? እየዋሸኝ ነው አይደለም? ጥራቅም ታሪክን ምናምን ነገር አንተ ስላወራኸኝ የምሬ ነው። ከዛ በኋላ ተኩስና ግደል አለኝ። ከዛ ተኩስ ገድብ ደፋሩ። ከዛ በቃ ከጎኑ እያደረገ ብዙ ስራዎችን አሰራኝ ምናምን አብረን ሰራን። ከዛ በኋላ በቃ አንተ ታማኝ ነህ ቀኝ እጅ ይሆናልና ቀኝ እጁ አደረገኝ። ከዛ በቃ እንደዚህ ነው ወንጀል ስራው ጀመረው ማለት ነው። ከዛ ቀን ጀምሮ አንተ ለሱ የተለያየ ሰነዶችን የተለያየ መረጃዎችን ትዕዛዞችን መስጠት ምናምን ጀመርክ ማለት ነው። በቃ እሺ፣ በዛ አንተ ብታገኘው ነገር ምንድን ነበረ? ገንዘብ ይከፍለኝ ነበር። የተለያየ ገንዘቦችን ይሰጥ ነበር። አዎ፣ ቤተሰቦችን ማስተዳደር ጀመርኩ። ፈልጋቸውን ነገር እናቴ አንዳንዴ አልፎ ስታመም ነበር። ኩላሊቷ ምናምን ያማት ነበር። ስለዚህ ስሙን አላውቀውም በደንብ ስላልተመደደ ያላይሲስ ነው ምንድነው የሚባል እሱ በቃ መጥበት መደረግ ነበረባትና በቃ ሁሌ ለዛ ስልስ በማልፈልገው ስራ ውስጥ ገቡ። ኦኬ፣ በጣም የሚያሳዝን ነገር ነው። ይሄ ነገርን ማለት ነው እስከ መጨረሻው ከመጀመሪያው ጀምሮ አጣራለሁ። ነገር ግን አንድ እየዋሸኸኝ ያለው ነገር ቢኖር ማለት ነው እማትወጣው ችግር ውስጥ ነው የምትገባው። ከዛ በኋላ ስለሰራችሁ ስላሰራ ወንጀሎች አብራችሁ ስለፈጸማችሁ ነገሮች በጠቅላላ እንድትነግረኝ እፈልጋለሁ። ወንድሜ አሁን የምትጠይቀኝ ነገር በሙሉ ልነግርህ እችላለሁ። ግን ሰውየው ቀላል ሰው አይደለም። እሱን ነገር ይኸውልህ አንተን አኮልኩዬ ከየትም እንደደረስኩበት የሱንም ነገር ደግሞ ደርስበታለሁ። አንተ ብትረዳኝም ባትረዳኝም፣ ስለዚህ ሁሉንም ነገር እንድትነግረኝ ይፈልጋለሁ። ሁሉንም ነገር እንድታወራኝ ይፈልጋለሁ። ስለ ሰውየው ስለ ደህንነት ምንም አይነት ነገር ካልዋሻኝ ተገቢውን ነገር አድርግልሃለሁ። ሽፋንም ታገኛለህ። ቤተሰቦችንም ጥበቃ የምታገኝበትን መንገድ አድርግልሃለሁ። ይገላቸዋል። ሰውየው በጣም አረመኔ ነው። ይሄን ነገር ሳስብበት ከዚህ ሰዓት ጀምሮ እስካሁን ድረስ እንደካድከው አላወቀም። እየነገርከኝ ስለሱ እንዳለ አላወቀም። ልክ አሁን ከዚህ ተነስተን የምታውቅ አንተ ብቻ ምናልባት አውቆ ሊሆን ይችላል። ሰውየው አረመኔ ነው። በፍጹም ማንም ይሄንን ነገር አያውቅም። እኔና አንተ ጋር ብቻ ይቀራል። ነገር ግን ማለት ነው ሽፋን ለቤተሰቦችህም ለአንተም እንዳደርግ ከፈለክ በትክክል ስለሱ ወንጀሎች እያንዳንዱ ነገር ልትዘረዝርልኝ ይገባል። መላው ኢንስፔክተሩ ጋር የሚያገናኘውን ነገር በጠቅላላ እንድታወራኝ ይፈልጋለሁ። ነገር ግን አንዲት ነገር በዚህ ጉዳይ ላይ ዋሽታኝ እንደሆነ ብታቅ ኢንስፔክተሩን እንደከዳኸውና ስለሱ ሁሉንም ነገር እየተናገርክ እንደሆነ ይህን መረጃ አሳልፌ ቪዲዮን እንዲላክለት አደርጋለሁ። እባክህ ወንድሜ እንደዚህ እንዳታደርግ፣ ቤተሰቦችን ይገላቸዋል። እባክህ እጄን ልቀቀኝ። ስለዚህ ማለት ነው እባክህ እጄን ልቀቀኝ። ቁጭ በል ዝም ብለህ ቁጭ በል። ወይኔ ማዬ ስትዝት የነበረው እንደዛ ስትጎር የነበረው ግደሉ ከተፉ ስትል የነበረው ለዚህ ነው። እሺ እሱንም ተው። ስለ ኢንስፔክተሩ ጋር የሚያገናኛችሁ ወንጀል በጠቅላላ ስለ ሁሉም ነገር ማወቅ እፈልጋለሁ። ሁሉም ነገር በቀደም ለምን እሱ የሚል ነገር ብለህ አትስማማም? እናተውም ሰውየው ጨካኝ ነው፣ ይገላል። የህግ አባል እኮ ነው ሰውየው። እንደዚህ አይነት የህግ አካል አሁን ላይ አይደለም። አዎ አሁን ላይ አይደለም። የድሮ አባላቸው ነበር ለማለት ነው። የድሮ አካል ነበር፣ ግን በዲሲፕሊን ምክንያት ተባሯል። ግን እዛ ውስጥ ፋይል የሚያጠፉለት ዶክመንት የሚሰርዙለት ታውቃለህ።
ይሄን ነገር ይኸውልህ ሲጀመር አንተ ራሱ ተባባሪ ብትሆንስ በምን አውቃለሁ? አንተም ሲጀመር ገንዘብ እሰጣለሁ ብሎ ነው የሚሆን አይደል? ይኸውልህ አንድ ነገር እና ለምን ብሎ ነው አይደል? የሱ ቢሆን ማለት ነው የሱ ተላላኪ ቢሆን አንተ መደብደብ አያስፈልግም ነበር። አንተ ተጨማሪ ቢሆንስ ዝም በል እባክህ። አንተ እንድታስመስል ወይም ደግሞ አንተ ጋር እንድየተጃጃል ጊዜን አልነበረም የምገለው። ልክ እንደናንተ ቆሻሻ ስራ ቢኖርኝ ሂድ ግደል ከተፈደደ ነው ገባ። አንድ ነገር ሰማኝ እኔ ተውሽ እሱን ነገር ነገርኩ። ምንም አይነት ወንጀል ላሰራ አይደለም ወንጀልን ላሽቆም ነው የመጣሁት። እሺ እንዳምን አድርገኝ። እኔ ይኸውልህ ጋዜጠኛው እባላለሁ። የሁሉ የምታሳየው ካሜራማን ሹን ታባናቸው መርማር እነዚህ ሰዎች በጠቅላላ ከኔ ጋር ተባብረው እየሰሩ ያሉ ሰዎች ናቸው። ምንም አይነት መረጃ ከዚህ አይወጣም። አንተ እንዲወጣ እርግጠኛው ነው እየነገርኩ ያለሁት አልኩህ እኮ። ስለዚህ ስላሰራ ወንጀሎች ዘርዝረህ አሁን የምትነግረኝ ከሆነ ለቤተሰቦችም ለአንተም ጥበቃ ይደረጋሉ። አሁን ቀጥታ ማለት ነው በቀደም ዕለት ኢንስፔክተሩ ከአንዲት ባርኪ ከምትባል ሴት ጋር እንድትጠብቀው ቁጭ ብሎ አብሮ ታይቶ ነበረ። ከዛ ግን ሮጦ አመለጠ። ስለዚህ ጉዳይ የምታውቀውን ነገር በጠቅላላ ዘርዝረህ እንድትነግረኝ እፈልጋለሁ። አንተ እንዴት እሱን አወቅህ ሲጀምር? የዛኔ በቅርብ ክትትል ውስጥ ምንም የማላውቀው ነገር የለም ብዬ ነግሬሃለሁ እኮ። በቅርብ ክትትል እያደረግን ነበረ። ሁሉንም ነገር አውቃለሁ። ካንተ መጥቶ ሁሉንም ነገር እንድትነግረኝና አሁን ላይ ሁሉንም ነገር በትክክል እየነገርከኝ ስለሆነ ምንም እንዳልዋሻኸኝ እያወቅኩ ስለሆነ ከማውቃቸው ታሪክ ጋር ይሄንን ኢንፎርሜሽን አሁንም ትነግረኛለህ በሚል ነው እድል እየሰጠሁ ያለሁት። ከዋሻኸኝ አሳልፌ ለኢንስፔክተሩ ሰውዬ ለምንድን ነው ታስጨርሰኝ ነው እንዴ? ስለዚህ ሁሉንም ነገር ንገረኝ። እሺ እነግርሃለሁ። ተናገር። አዎ እኔና ኢንስፔክተሩና ሁለቱ ጥበቃዎቹ አብረን ሄደን ነበር፣ ግን እንደጠበቅነው አልነበረም። ምንድነው እንደጠበቃችሁ ያልነበረው? ምንድን ነበር እንድታረጉ የነበረው? ከባርኪ ጋር ቶፊቅ የሚባል ልጅ ነበር። እሱን እንዲመጣ ምናምን ነገር ነበር የተፈለገው? አዎ ከዛ በፊት እንዲገደሉ እሱ ግድያ ትእዛዝ ተሰጡ። ግድያ ትእዛዝ ቶፋ ማለት ነው? አዎ ወንድሜ ማለት ነው። ልታስገድሉት ነበር ማለት ነው? ወንድሜ ልታስገድሉት ነበር ወንድሜ። ወይኔ ጫፉ ላይ ጨረፍታ እንኳን እንከውና ማለት ነው። ሟቾች ናችሁ ሁላችሁ ሟቾች ናችሁ። አንዳችሁም አተርፉ። ከገደልከኝ እኮ እኔን መረጃውን ማግኘት አንዱ። ስለዚህ ይኸውልህ ሁሉንም ነገር ትነግረኛለህ። ሁሉንም ነገር ማለት ነው። ይሄ ነገር ለአንደኛና ለመጨረሻ ጊዜ ያበቃል። ንገረኝ እኮ እያልኩ እኮ ነው። እሺ እነግርሃለሁ ወንድሜ። እሺ አንተም ታውቃለህ ይመስለኛል ቶፊቅ እንደምትወደው ታውቃለህ። ባርኪ እሺ ምንድነው ታዲያ? ምን ከነሱ መዋደድ ጋር ምን የሚያገናኘው ነገር አለ? ይሄ ሰማኝ ወንድሜ፣ እሱ ልታነሳ ነበር እሱ እና እውነቱን ለማወቅ እሱን ማብራው ይዞ መጣ። እውነቱን እንዲያውቅ እሱም እሷም እውነቱን ለመረዳት ዮናስ ላይ ያቀረበችውን ክስ ደፈረኝ ብላ ያቀረበችው ማለት ነው። ስለዚህ ምንም አይነት የደፈራት ነገር ምናምን ነገር የለም ማለት ነው። ዮና ባርኪን ምንም አልደፈራትም። ሆን ብሎ የተቀረባበረ ክስ ነው ማለት ነው። አዎ ወንድሟን አግተንባት ስለነበር በዛ እንገለዋለን ብለን ስላስፈራራናት ክሱ እንዳታነሹ ስላልናት ነው እንጂ ምንም የደፈራት ነገር የለም። እሺ በዛ ነበር እሷ ክሱን ለማንሳትና ይሁን ማለት ቶፊቅ እሱ እውነቱን እንዲያውቅና ደግሞ አብራት የነበረች አንድ ቅጫጫ ደግሞ ታስጠላ ሲያረሩስ የምትመስል ልጅ አብራት ነበረች። በእምነት ማለት ነው? አዎ እሷም ነበረችና እውነቱን እንዲያውቁት ሁሉም ዳርዳር እያለች ነበር ክሱን ለማንሳት። ግን ኢንስፔክተሩ በጣም ጨካኝ ሲሆን ወንድምሽን ገድለዋል ክሱን ታነሳሽ እያላት ነበር። ኦኬ እሱ ልታስጠነቅቋት ነበር ማለት ነው። የዛሬ ተመጣጣ ነበር። ግን የማናስባቸው ጋዜጠኞች መጡ ምናምን ስሙን ራሱ አላውቅም። የሆኑ ጋዜጠኞች መጡ ምናምን ነገር ጋዜጠኛው ማለት እኔ ነኝ። አንተ ቆሻሻ። የዛለት የመጣ ነው መካከል አንዱ እኔ ነበርኩ። የዛለት ሮጣችሁ አመለጣችሁ። ከዚህ በኋላ ግን ሮጣችሁ እንደማታመልጡን እንድታውቁ ፈልጋለሁ። ስለዚህ ምንድነው እቅዳችሁ? ቀጣይ እቅዳችሁ ምንድነው? ልታደርጉ ያሰቡት ምንድነው ነው? አሁንስ እያደረጋችሁ ያላችሁት? ስለ ኢንስፔክተሩ ደግሞ ስለሚሰራቸው ወንጀሎች እዛው ስለሚተባበሩ ሰዎች ሁሉን ነገር አስረግጠን እንድትነግረኝ እፈልጋለሁ። እየጠበቅኩ ነው። በል ዳይ እንዳልኩ ቶፊቅን ከአንዴ ሁለት ሶስቴ ማመጡናል እንገለው ነበር እና ደግሞ መጨረሻ እቅዳችን ጋዜጠኛው ነበር ማለት ነው። አንተ ጋዜጠኛው ማለት ከኔ ጋር ማለት ነው? ከኔ ጋር ምንድነው ጉዳዩን የሚያገናኘው? አንተ ትመስለኛለህ እሱን ምርመራ ያስገበትና እሱን እንድንገልህ ማለት አንተን እንድገልህ ተደጋጋሚ ትእዛዝ ሰጡኝ ነበር። ግን በጭራሽ ላገኝ አልቻለሁ። ብዙ ቀን ሞክሬያለሁ። እጅ ውስጥ ግን ልትገባ አልቻለሁ። ይሄ ሁሉ ነገሩ ከቱፋ ጋር ከዩና ጋር ምናምን ነገሩ ይሄ ሁሉ ነገር የተወሳሰበው ነገሩ ያገናኛቸው ነገር ምንድነው? ከመነሻው ውርስ? ምን አይነት ውርስ? ባጎቶቹ የተከዳችሁ ልጅ እንዳለች አታውቅምና ነው ኪያ ማለት ነው። ኦኬ እሺ፣ ሱርስ ነው ኢንስፔክተሩ የሚፈልገው። እሺ ዮናስ እንዲታሰር የሚፈልግ ልጅ ነው። ገባ?
ምክንያቱም ዮናስ ክሱን ስላቋረጠውና እንድታቋርጠው ስለደርጋት ስለነበር ክሱን ትኩረቱ ሰው በጠቅላላ እንዳለ የዮናስ ነገር ላይ ሲሆን እሱ ኢንስፔክተሩ ደግሞ እነዛን ገንዘቦች እዛ ጋር የተጠረቃቀሙ ምናምን ነገር ሳንቲሞችን በጠቅላላ ለማንሳት ነው ማለት ነው። ከዛ በኋላ ኑሮቱን ሲወርሳል ጨርሻ ላይ አንተ ትገደላለህ ማለት ነው። ኦኬ ስለዚህ ኪያ ጋር የነበረውን ወይም ደግሞ በውርስ ልታገኘው የነበረውን ሳንቲም ከአጎቶቿ ጋር ተመሳጥሮ ከአጎቶቿ ጋር ተደራድሮ ገንዘቡን ስለመውሰድ ነበር ማለት ነው የሁሉ ነገር። በዚህ ጉዳይ ላይ ደግሞ ደፍረሽኛል ብለሽ በግድ እንድትከሽው አድርጊ ብሎ ለአጎቶቿ አንገራገራት እሷን ማንገራገራት። ኦኬ ይሄ ሁሉ ስምምነት እንዲደረግ የተደረገው ኢንስፔክተሩና የአጎቶቿ የኪያ አጎቶች ተመስጣጥረው ነው ማለት ነው። ገንዘቡን ለማካፈል ነው ማለት ነው። ይሄ ሁሉ ቶፋን ለማስገደል እኔን ለማስገደል ይሄ ሁሉ በዙሪያ ያሉ ሰዎችን ዮናስ ደፍሯል ምናምን ነገር ይሄ ሁሉ ወከባ የፈጠራችሁት ያንን ገንዘብ በአቡሽ ወይም ደግሞ እድሜው ሲደርስ ሊካፈል ካለው ገንዘብ ላይ ለመውሰድ ታስቦ ነው። ወንድሞ የሚያበግት ነው። ምክንያቱም አሁን እድሜው እየደረሰ ስለሆነ ጥያቄ እንዳያቀርብ እሱን ደግሞ እኛ ይዘነዋል። ቶሎ መጨረስ ስለነበረብን በእንደዚህ አይነት መንገድ ነበር ውርሱን ማግኘት ነበር። ይሄ ሁሉ ነካ ስለ ገንዘብ ነው። የሁሉ ሰው ነካ እየተፈጠረ ያለው የሆኑ ነገር እየተደረገ ያለው ነገር ለዛ ነው ማለት ነው። ስለተጎዱብኝ ነው እንጂ እኔ እንደነገርኩ ነው። እባክህ እባክህ ቤተሰቦች እሺ፣ ያንተ ቤተሰቦች ስለተጎዱ ያንተ ቤተሰቦች ሌላ ነገር ሌላም ነገር አለ። እሺ፣ ምንድነው ትናገር እንደሆነ ተናገር። አለበለዚያ ሌላ ትልቅ ችግር ውስጥ ነው የምትገባው። ታናሽ ወንድሜ አሜንዬ አሜንዬ ታናሽ ወንድሜ ያንተ ታናሽ ወንድም ምን ተፈጥሮበት ነው? ተረጋግታ አውራኝ። ምን ተፈጥሮ ነው? ምን ሆኖ ነው? ለመውጣት ሞክሬ ነበር። እንደዚህ አይነት የወንጀል ስራ ለመስራት ሞክሬ ነበር ባወቅኩኝ ሰዓት። እሺ አይኔ ያየ ወንድሜን አሜንን ማየው ሊያደራትለኝ ነበር። አፍኖ ገደለው። ኢንስፔክተሩ ነው ይሄን ያደረገው? ወንድሜ ምን እሱ ብቻ ነው እንደሚገርም ወንድሜማ እንዳጣሁት ወንድሜ ይቅርታ፣ አይኔ ያየው ሞት ከዚህ ወንጀል ነገር ውስጥ ለመውጣት ስታስብና ዳርዳር ስትል ነው ኢንስፔክተሩ ወንድምህን የገደለብህ ነው? አዎ በሚገባ። እኔ በህይወት ጨካኝ መሆን ፍላጎት ማንም ሰው እኮ ፈልጎ ጨካኝና አረመኔ መሆን አይችልም። ወይኔ ወንድም አንተ ትሆናለህ ፍቅረኛዬ ሄዊ እያየኋት ሴትነቷን ተጫወተ። እኔ እንኳን ለመንካት እኮ ሳሳላት ነበር ሄዋኔን እኮ ካለሷ ፍላጎት እኔ መቼም ፈልጌ ነክቻታለሁ። ግን እሱና በግብረ አበሮቹ በጓደኞቹ ሄዋን ደፈራት። ይሁሉ አንተ ከወንጀል አረንቆ ውስጥ ከዚህ በኋላ ወንጀል አልሰራ መውጣለሁ ስላልከው ነበር ያደረገው ማለት ነው። በሌላ ለምን ይመስላል? ከሱ ጋር ምን አገናኘኝ? እወጣለሁ ብዬ በነገርኩት ሰዓት ነበር። አሁን ደግሞ በቤተሰቦቼ ዛተብኝ። ያቺ በሽተኛ እናት፣ ያቺ ደቃቃዋ እናት ኩላሊቷ በሌላ ነገር በመርዝ አሳጥባታለሁ የኔን እጅ ታውቃለህ እያለ አፈራራኛል። ወይኔ ስለዚህ አንተ እዚህ ነገር ውስጥ የቆየኸው እያንዳንዱ ነገር የምትሰራው በእናትህ እያስፈራራ ፍቅረኛህን ደፍሮብህ ታናሽ ወንድምህን ስለገደለብህን ጭምር ነው ማለት ነው? አዎ ፍቅረኛዬን ላሳይ ይችላል። ራሷን አይደለች። አንዴ ያታብዳለች፣ አንዴ ደህና ትሆናለች። እኔ ስጠጋት እንኳን የተመለስ ፖሊስ ምናምን ኢንስፔክተር አንተ መረመኔ ምናምን በሽተኛ ሆነ። ይሄንን ነገር ግን እየዋሻኸኝ ከሆነ ፈጥረህ እያወራኸኝ ከሆነ ግን አጣራለሁ። አንተ ይሄንን ነገር አጣርቼ እድሉን ስጠኝና እኔ ገለዋለሁ። ያኔ እውነት እንደሆነ ወይ ደግሞ ከልቤ እንደሆነ ታመኛለህ። ገለውማ ቢሆን እስካሁን ትገለው ነበር። እስካሁን ትበቀለው ነበር። አልችልም። ነገር ግን ቦቅባቃው ነው ከውስጥ ቤተሰቦችስ ሲነግሩ አሰማ እና ሌላኛዋን እናትህን ደግሞ ተጨማሪ እስኪገልብህ ድል እየሰጣኸው ነበር። ከዚህ በላይ ምን ታጣለህ? ፍቅረኛህን ካጣ ታናሽ ወንድምህን እያየህ ከገደለብህ ከዚህ በኋላ ምንም ያሰጣህ ነገር ይሆናል። ለነፍስ ሳስተህ
ተንቦቁ በቃ የሌላ ሰው ህይወት እያፈረስክ እየገደልክ ይሄን ነበር መፍትሄ አድርገህ ያዝከው። እንደ ወንድ ጠንክረህ ብትቆም ህይወትን ምንም ሳትሳሳል ባትፈራ ኖሮ ይሄን ነገር መጨረስ ለአንዴና ለመጨረሻ ጊዜ ይችላል ነበር። አንተ እኮ ይሄን ነገር ማለት ነው ታግሰህ ስለቆየ ስለፈራ ብቻ የሌላ ሰዎችን ህይወት እየገደልክ ነበር። ስማኝ ሁሌ ቤት ሄዶ ቤት ነኝ ብሎ በቪዲዮ ሲኮል ያሳየኛል። እንዴት አሁን እየተራመደች ነው ምናምን በቃ ለመታጠብ ስትሄድ ራሱ ታክሲ ውስጥ ወይ የሆነ ቦታ ላይ ከኋላው እንዳለ ይነግረኛል፣ ወይ ደግሞ የእሱ ሰዎች ከኋላው እንዳሉ ይነግረኛል። እናትህን ማለት ነው? አዎ ምን ላድርግ? አይሆንም ብሎ ይገልብኛል። እነሱንም ሳላስብ ነጠቀኝ። እያወቅኩ እናቴን ልጣ። ስለዚህ ሁሉ ነገር እየተደረገ እየተቀነባበረብህ ያለው አንተ እዚህ ነገር ውስጥ የገባኸው በቤተሰቦች ተገደህ ወንድምህ ተገድሎ እህትህ ተደፍራ ነው ማለት ነው? አዎ ገድለዋለሁ። ስለዚህ ይሄንን አንዴና ለመጨረሻ ጊዜ ለመዝጋት እንዲሆነን ማለት ነው ሽሉ ሰዳችሁን አላሳያችሁ በቃ። ስለዚህ ሁሉንም ነገር እንድትነግረኝ እፈልጋለሁ። በቃ አልኩ እኮ ሁሉንም ነገር ከዚህ በኋላ ለአንዴና ለመጨረሻ ጊዜ ይሄንን ጉዳይ እንድንዘጋው እፈልጋለሁ። በዚህ ጉዳይ ደግሞ አንተ ካልተባበርከኝ ሌላ የሚተባበሩኝ ሰዎችን አመጣለሁ አልኩ እኮ። ሰማኛለሁ ወንድሜ። እሺ ሰውየው እንደዚህ በቀላሉ የሚገኝ ሰው አይደለም። እሱ ሲፈልግ ማለት ኢንስፔክተሩ እሱ ሲፈልግ ካልሆነ በስተቀር ማንም ደውሎ ማግኘት አይችልም። አንድ በስተት ካንተ ስልክ ከጠራ ባለንበት ይገለናል። ስለዚህ እሱ ካልፈለገ ማንም ሰው እሱ ማግኘት አይችልም። ግን በቃ መጋዘኖቹን እንዲሁም የተለያዩ ቦታዎች የምንሰራባቸው ወንጀሎች እነሱ ቦታዎች እንደዚህ ቀላል ናቸው ልልህ አይደለም፣ ግን የማውቃቸውን በትንሹ ላሳይ ይችላሉ። ሰውየው ማግኘት ግን በጣም እቃዎችን የሚያስቀምጥበት ቦታ ስቶር የሚያደርግባቸው ቦታዎች ማለት ነው። እነሱንም ራሱ ስንይዝበት እሱንም እቃዎቹን ምናምን ነገር ሰዎችን ስናግትበት ሰውየው መደነባበርና ከቅዱ ውጭ ሆነ ስህተቶችን መስራት ስለሚጀምር ይሄ ለኛ በጣም ጥሩ ነው የሚሆነው። በጣም ጥሩ አጋጣሚ ነው። ስለዚህ እያንዳንዱ ነገሮችን ታሳየኛለህ፣ ሁሉን ነገሮችን ማለት ነው። አንድም ሳይቀር አሳያለሁ። የተለያዩ ወንጀል የሚሰሩበት በጣም ጥሩ ዳርት የሚወጣበት በጣም ጥሩ ምግብ፣ መጠጥ፣ የተለያየ ነገር የሚቀመጥበት አሳያለሁ። በጣም ጥሩ። እነዚህ አባሪዎችንም ጓደኞችንም ከነሱ ጋር ተባብረ ብዙ ስራ ሰርተሃል ብዬ አስባለሁ። ስላንተ ማመንህንና ከዚህ በኋላ እንዳይፈሩ ሁሉንም ነገር ተወጣጣው እንዲነግሩ እነሱንም ወጥተን እዚህ ጋር እናመጣቸዋለን። ሁሉንም ነገር አብራችሁ ተነጋግራችሁ ተደጋግፋችሁ ሁሉንም ነገር ተነግረናል። ንገራቸው ከዚህ በኋላ ሁሉንም የተፈጠረው። እስኪ ለቀቅልኝ፣ እነሱን አስገባልኝ። ነይ ና ግባ፣ ቀጥል፣ ሂድ፣ ቁጭ በል። ሲጀምር እሱ አይነግሩኝም እኮ ብለናል። ምን ይኸውልሽ፣ ሁሉንም ነገር ተናግሯል። ሁሉንም ነገር ማለት ነው። አንተም ብትሆን ሁሉንም ነገር እሱ ተናግሯል። ስለአንተም ስለሷም ማለት ነው። እናንተም የነገረችሁኝ ነው ያህል ማለት ነው። ስለዚህ አሁን አብራችሁ ተባብራችሁ ማለት ነው ስለ ኢንስፔክተሩ የምታውቁትን መረጃ ሁሉንም እንድታጋልጡ እንድትነግሩኝ ይፈልጋሉ። ጊዜን ሳትፈጁ ማለት ነው። ገባችሁ አይደለ? አው ልክ ነህ እኮ እሱ ሁሉም ነገር ከነገረ ታዲያ ምንድነው? አው ዳን እናንተ ጋር ያለውን በእናንተ ስም እሱ ሲያሰራችሁ የነበሩን የተደበቁ መረጃዎችን፣ ማስረጃዎችን፣ መጋዘኖችን፣ እቃ ቤቶችን፣ ወንጀል ስትሰሩ የነበሩ ቦታዎችን በጠቅላላ በዝርዝር አንቺም አንተም ሁሉንም ነገር ይኸው በሱ ፊት ከዚህ በኋላ አለቃ የለባችሁም። ተባብራችሁ ከኢንስፔክተሩ የሚመጣውን መረጃ በጠቅላላ እያመጣችሁ ሁሉንም ነገር ከሱ ጋር በመተባበር ከኔ ጋር ሁሉንም ነገር እንድታጋልጡ ፈልጋለሁ። ስለዚህ እስከዛ ይቅርታ አልጠይቅ እባክህ እነሱ። እሺ ይቅርታ አድርጉልኝ እባክህ። ፈልጋችሁ እንዳልሆነ አውቃለሁ። ተነስ ና እጅህን ልፍታለህ። ቀና በል። አሁን ሁሉንም ነገር ማለት ነው እያንዳንዱን ነገር እርስ በራሳችሁ ተነጋግራችሁ እዚህ ጋር እንድትፈቱ ፈልጋለሁ፣ እንድትጨርሱ ፈልጋለሁ። ስለዚህ ተነጋገሩ። አንተንም ማስፈራርተው አይደል እንዴ? እሱንም ማስፈራርተውት ነው ልክ እንደኛ። እኛን እንዲያስፈራራን እሱን ቢልኩትም ካልነገረ እኔ ልንገርህ፣ ታናሽ ወንድሙን አፍኖ ነው የገደለበት። የማንን? የሱን ነግሮናል። ሁሉንም ነገር ነግሮናል። ነግሬ እያንዳንዱን ነገር በትክክል እውነቱን ነው ማለት ነው የተናገረው። በጣም ይቅርታ እና ያንተን ቤተሰብ ያስኳቸው ነው በጣም ይኸውላችሁ። ይቅርታ ቤተሰቦችን ሙሉ ይዟቸዋል። አያችሁ እሱ ኢንስፔክተሩ ማለት ነው ምንም አቅም የሌለው ሰው ነው። አቅሙ በጠቅላላ ማለት ነው እናንተ አንዳችሁን እንድትፈሩ አንዳችሁን እንድትፈሩ የተለያየ አሻጥሮችን እያደረገ ያንተን ቤተሰብ እነሱ እንዲያግቱ የሱን ቤተሰብ ደግሞ
ያንተን ቤተሰብ እንዲያግቱ ሆን ብሎ እያቀረባበረ ሆን ብሎ መረጃዎችን እያደራጀ አንዳችሁ እንድትፈሩ እሱ ግን አንድም አይነት ቀላ ሳይተኩስ አንድም አይነት ጥይት ሳይተኩስ እርስ በራሳችሁ እያፋጃችሁ ያንዳችሁን ቤተሰብ አንዳችሁ እንድታጠቁ ሆን ብሎ ይሄን ነገር እየፈጠረ እያደረገ በእናንተ አቅም በእናንተ ጉልበት ራሳችሁን መልሶ እያጠቃ እየተጠቀመባችሁ ነው ያለው። ገባችሁ አይደለ? ስለዚህ ተናገሩ ማኑት ያምኛሉ ከሱ በላይ ምንም አማራጭ የለም። እውነቱን ተናገሩና በቃ። ስለዚህ አንተ ልታሳገኝ ልታጋልጠው የምትችላቸው ነገሮች አሉ። ሁሉም ብዙ ማስረጃዎች አሉ። ችግር የለውም። በፋይልም በሊንክም የተዘጋጁ በቪዲዮም የተዘጋጁ ማስረጃዎች አሉ ስለ ኢንስፔክተሩ የሚገልጽ በይበልጥ ሞገስ ጋር የተወሰኑት አሉ። ግን እኔ ጋር አለ። ችግር የለውም። በቃ እኔ አሳልፌ እሰጣለሁ። እኔ ቤተሰብ ችግር መጋዘኑና አሳያለሁ። ችግር የለውም። መጋዘኑ ምንድነው የሚደረግበት? አደንዛዥ እጽና መድኃኒቶቹ ምናምን እንዳለ እዛ የሚቀመጠው እዛ ስቶር ኃላፊው እሱ ስለነበረ እሱ ነው የሚያደራጃቸው። ስቶሮቹ በጠቅላላ አንተ ጋር ናቸው? አዎ ማለት ያው የገቡበት ዝርዝር ምናምን አለ። ችግር የለውም። እሺ በቃ የገቡ ቀኖቹ ምናምን የመድኃኒቶቹ አይነት የተዘረዘሩ ምናምን አለ አንተ ጋር ማለት ነው። ሁሉ ማስረጃ ማለት ነው። በጣም ጥሩ። በደንብ ሪከርድ እያልከኝ። እሺ አንቺ ጋርስ? አንቺም የህፃናቶችን ይኩላልቱ እኔ ጋርም ያሉትን ሁሉንም ነገር አለው። ግን ምንም እንደማታረገን አንተም ማሳልፈ እንደማሰጠን ንገረን። ስንቴ ነው ደጋግሜ የምነግርሽ? እኔ ጠላቱ ብሆን እኔ ወዳጁ ብሆን ለምን እናንተን አግቼ በዚህ ደረጃ አውጣጣችኋለሁ? የማውቀውን ነገር ነው ዞሮ የምትነግሩኝ። ስለዚህ ለምን ብዬ ነገርኩሽ። እኔ መርማሪ ጋዜጠኛ ነኝ። ከእናንተ የምፈልገው መረጃና ማስረጃ ብቻ ነው። እነዛ አይታያችሁ ካሜራ ላይ እነዚህ እሱ አባሎች ናቸው። በቃ ይኸውልሽ ዛሬ ባይሆን ነገ እንደ ካርሹ ካወቀ ሁለቱ እህቶችሽን የሱን ወንድም አፍኖ እንደገደለው ፍቅረኛውን እንደተጫወተባት ያንቺንም አንቺን ላይ የሚጫወትብሻል፣ ታናናሽ እህቶችሽን የሚገልብሻል። ስለዚህ ከህግና ከኔ ጋር ነው ተግባብተሽ ልትሰሪ በጋራ የሚገባው። ይሄን ሰውዬ ለአንዴና ለመጨረሻ ጊዜ እንጨርሰው። ታውቂያለሽ ከህግ ቤት ውስጥ የተለያዩ ወንጀሎችን ሲሰራ ተባሮ እንደነበረ። ስለዚህ ሁሉንም ነገር በተገቢ ሁኔታ እኔ ጋር ለአንዴና ለመጨረሻ ጊዜ እንድንፈጽመው ይገባ ነው ልታምኑኝ ይገባ ነው የምላችሁ። እንደዛ ከሆነሽ እኔ ጋር ያሉትን ማስረጃዎች እሰጣለሁ። ህፃናቶችን በተመለከተ እና የታገቱትንም ቤቶች ታሳዩዋለሽ አይደል? በቃ አሳዩ። ችግር የለውም። ሰው የምናግትበትን መጋዘኖችና ህፃናቶቹ ምን እንደሚደረጉ ኩላሊቶቻቸው የት እንደሚወጣ ሁሉንም አሳይኛለሁ። ሁሉንም መረጃ ማለት ነው። ሁሉንም ነገር ታሳይኛለሽ ማለት ነው። ስለዚህ እናንተ አንድና ለመጨረሻ ጊዜ እውነቱን ለመናገር ከሆነ ማለት ነው እናንተ ነፃ ሆናችሁ በነፃነት እንቀሳቀሳላችሁ ማለት አይደለም። የፈለገም ቢሆን ተገዳችሁ ወንጀል ሰርታችኋል። አሁንም ቢሆን የተወሰነ የህግ ተጠያቂነት ሊኖራችሁ ይችላል። ቆይ ተረጋጋና ቤተሰብህን ቤተሰቦቻችሁን ያንተ እናትንም ቢሆን ያንቺ እህቶችንም እናትሽንም ቢሆን አንተም ቤተሰቦች ጋር መደረግ ያለበትን መንከባከብ ያለብኝን ነገር በጠቅላላ በተገቢ ሁኔታ እንክብካቤ የምታገኙበትን መንገድ እናደርጋለን። ነገር ግን ብዙ ወንጀሎችን ፈጽማችኋል። ብዙ ነገር አድርጋችኋል። የብዙ ሰው ህይወት ተበላሽቷል። ስለዚህ ይኸውላችሁ ጠብቅልኛለህ። ሁሉንም ነገር አልገባልሃለሁ። እናት ምንም ስለማታውቅ በዚህ ወንጀሉ ስለሌለችበት ምንም አይነት ነገር እንደማይደርስባት እንድታውቁ ፈልጋለሁ። ምንም አይነት ነገር። ስለዚህ አንቺም ጋር ትሞትብኛለች ነገርኩ። አንተ ስራ የተሻለ ስራ እንዳገኘ ጥሩ ስራ እንዳገኘ ለተወሰነ ጊዜ ብትታሰር ራሱ ውጪ የስራ እድል አግኝተህ እንደሄድክ እናደርግና ለቤተሰብ የሆነ የምንሸውድባቸው የሆነ ነገሮች ይፈጠራሉ። ሰላም እንደሆንክ እንዳይደናገጡ እንዳይደናበሩ። ስለዚህ እናንተ ከተባበራችሁኝ እኔ ተባበራችኋለሁ። ምንም አይነት ወንጀል ክፍተት የሚፈጠርበት ነገር አይኖርም ማለት ነው። እጅና ጓንቱ ነው። ሁላችንም ይሄን ሰውዬ ማጋለጥ አለብን። እንደኛ ስንት ሰው እየጨኮነ ይሆናል። እንደኛ ስንት ሰው እየመረዘ ይሆናል። ስንት ቤተሰብ ሞቶበት ይሆናል። ስንት ሰው ተገሎበት ይሆናል። እንደኛ አይነት ሰው በትክክል ሰማችሁ አይደል? ማጋለጥ አለብን እባካችሁ፣ ሁሉንም ነገር ማለት ነው። እጅና ጓንቱ ነው። ይሄን ሰውዬ ማጋለጥ ከእናንተ ጋር ነው። በጣም ጥሩ በጣም ጥሩ። በጣም ደስ የሚል ነገር ነው። በቃ እንደዚህ ነው የወንጀለኛ ተባባሪና ወንጀለኛ መሆን የለባችሁም ከዚህ በኋላ። እንግዲህ ቤተሰቦቻችን የተከታተላችሁትን አይነት ይመስል ነበረ። በዮኒ ላይ በባርኪ ላይ እየተፈጸመ የነበሩት ግፎችን፣ በደሎችን ሆን ብለ ዮኒን ደፍረሃል ብሎ የሌለበት ወንጀል ላይ ሆን ብሎ ይሄን ነገር ጠምጥሞበት እንደሆነ ነው እየተናገሩ ያሉት። ይሄን ነገር እስከ መጨረሻ ጊዜ ዮኒ አድርጎታል አላደረገውም የሚለውን ነገር አጋልጠን እሱን ነፃ እስክናወጣው ድረስ ምንም የምናቆመው ነገር የለም። አሁንም አላበቃም። ምክንያቱም
ኢንስፔክተሩ ተይዞ ለህግ እስኪቀርብ ድረስ ለሰራቸው ወንጀሎች ተገቢውን ቅጣት እስከሚያገኝ ድረስ ምንም የምናቆመው ነገር አይኖርም። አሁንም ተገቢውን ቅጣትና ተገቢውን የሆነ የወንጀል ሪከርዶችን በሱ ላይ ፋይል ተከፍቶበት ቅጣቱን እስኪያገኝ ድረስ የምንፋታው አይሆንም። ለዚህ ነገሮች በጠቅላላ ህይወታችንንም ቢሆን የምንገብር ይሆናል። ለአንዴና ለመጨረሻ ጊዜ የወንጀለኛውን ሰንሰለት በጣት እንጥለዋለን። አሁንም የሱ ቀኝ እጆች የሆኑ ብዙ ሰዎች ተገኝተዋል። ከዚህ በፊትም ብዙ ለሱ የሚሰሩ ሰዎች በተለያየ ክንፍ ነው በነገራችን ላይ ከፋፍሎ የሚያሰራቸው። የቀኝ እጁ ይሄ ነው ማለት ሌላ ደግሞ የቀኝ እጆቹ ወይም ደግሞ ለሱ የሚሰሩ ሰዎች የሉም ማለት አይደለም። አሁንም ቢሆን እየተከታተለን እስከ መጨረሻው ጊዜ ይሄንን ነገር ለአንዴና ለመጨረሻ ጊዜ እናበቀዋለን። እውነቱን ለመናገር ከሆነ ባርኪ ጋም በምኒም ጋም የተደበቁ ጉዳዮች ከኋላ ያሉ ሴራዎች ምንድናቸው የሚለው አሁንም ጥርት ብሎ ያለቀለት ጉዳይ አይደለም። በእነዚህ ሰዎች የምናውቃቸው በእነዚህ ሰዎች እንጨርሰዋለን። ሌላ ተባባሪ ሰዎች ካሉ ደግሞ ሌላ ተባባሪ ሰዎች እየፈጸሙ ያሉትን ነገሮች በጠቅላላ የምናጋለጥና ለአንዴና ለመጨረሻ ጊዜ የምንዘጋው ይሆናል። እውነቱን ለመናገር ከሆነ በዚህ ጉዳይ ላይ ተሳታፊዎች በጣም ብዙ ሰዎች ናቸው። ህይወታችንንም ገብረን ቢሆን ከመካከላችን አንዳችንም ሳንጎዳ ይኸው ጋዜጠኛው እንድትገደል አንተም ላይ ትእዛዝ ወጥቶብህ ነበር፣ ቶፋም ላይ እንዲገደል ትእዛዝ ወጥቶበት ነበር። ምክንያቱም ከውርስ ጋር በተያያዘ ከአቡሽ ጋር በተያያዘ የነበሩትን የኪያ ዘመዶች ተባብሮ ዘመዶቹን በጠቅላላ ወንጀል እየተሰራ ነበር ብሏል እና ያንን ነገር ሊያጋልጥ ቶፋ ላይ ታች እያለ ባለበት ሁኔታ እንዲገደሉላት ትእዛዝ እየተሰጠበት ነበር ብሏል። ባርኪንም ደግሞ ታናሽ ወንድምሽን ይዘናዋል ከዮና ላይ ያለውን ክስ ካነሳሽ አንቺ ራሱ ወንድምሽን እንገለዋለን ብሎ እያስፈራሯት ነው። ስለዚህ ሁሉንም በዙሪያ ያሉትን ነገሮች ለአንዴና ለመጨረሻ ጊዜ የሚያበቁት ኢንስፔክተሩን ይዘን ስለሆነ አሁንም በኢንስፔክተሩ ጉዳይ የቻልነውን ነገር እናደርጋለን። ለዛሬው የእናንተ ጋዜጠኛው እነዚህን ሰዎች አጋልጦ ለአንዴና ለመጨረሻ ጊዜ የወንጀል ሰንሰለቱን ለመበጣጠስ የቻለውን ነገር አድርጓል። በሚቀጥለውም ደግሞ ያላሳለሰ ጥረታችንን አድርገን ይህንን ጉዳይ እንፈጽመዋለን። ለዛሬ የነበረን ፕሮግራም ይህንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም።